አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እንዲሁም ደግሞ የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱ። የምታበረታቱኝ ወንድሞችም ከልብ አመሰግናለሁ የኔ ውዶች። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንሆን እላለሁኝ። ዛሬ ደግሞ በክፍል 21 መጥቻለሁ ማለት ነው። ይህን ባሌን ባገኘሁት ክፍል 21 ከቆምኩበት ሳንቀሳቀስ አጠገቤ ደርሶ እንኳን ደህና መጣሽልኝ የኔ ውድ ብሎ የያዘውን አበባ ዘረጋልኝ። በስስት አይን አይኑን እያየሁ በፍቅር ስሜት ታጅሜ በፈገግታ ተቀበልኩት። በቃ እንቀሳቀሳ ኮቻ መቼም ናፍቃሻለች፣ ዞር ዞር እንበል አይሻልም? አለ ሷሊህ። ጥሩ ሀሳብ ነው። በሀሳቡ ተስማምተን መንገድ ጀመርን። ሷሊህ ወደ እኔ ዙሮ ወዴት መሄድ ትፈልጊያለሽ አለኝ። ኮቻ ትናፍቀኛለች፣ ስለዚህ ወደ ሚጢ ቆሎ እንሄድ አልኩት። ቁልቁል ሙሉ ኮምቦልቻን ለማየት እንዲችል። አሁን ቀን ነው፣ ማታ እወስድሻለሁ። በጨለማ ስትታይ ነው ኮቻ ውበቷ የሚጎላው አለኝ። እሺ በቃ አንተ ደስ ወደሚልህ ቦታ ውሰዴን ብዬ በሀሳቡ ተስማማሁ። በመሃል አለሜ ለምን ግሪን አንሄድም እዛ አሪፍ አየር አለ ሲል በሱ ምርጫ ወደዛው አመራን። ግሪን ቦታው በራሱ ምትህታዊ የሆነ ውበት አለው። ድብርትን በአዲስ መንፈስ የመቀየር ኃይል አለው። ብዙ ሰው ለብዙ ዓላማ ይጠቀምበታል። የከፋው ከሀዘኑ ይደበቅበታል። መዝናናት መንፈሱን ለማደስ የሚመጣ አለ። ከሚወዱት ሰው ጋር ቁም ነገር ለማውራት ሙሉ ቤተሰቡን ይዞ ለመናፈስም ይመጣሉ። እሁድ ደግሞ መኪና ማቆሚያ የእግር መረገጫ እስከሚጠፋ ድረስ ሙሽሮች የሰርግ ፕሮግራማቸውን በዚሁ መናፈሻ ውስጥ ያከብራሉ። ዛሬ እኛም ንጹህ አየር እየተቀበልን ዘናፈታ ለማለት ተገናኝተናል። ለወንዙ አቅራቢያ የሆነው ቦታ መረጥን፣ ተቀመጥን። የወንዙ ድምፅ በራሱ ልዩ የሆነ ውበት አለው። ሷሊህና አለሜ በሚያወሩት ነገር እንዲሁም እንዳሳቁኝ ጥርሴን ሳያስከድኑኝ እናቴ ደወለች። ምን ነው እስካሁን ቀራችሁሳ? ምን ሆናችሁ ነው ብላ ሷሊህን ጠየቀችው። በቃ አለሜ እንዲህ ነው፣ ከሱ ጋር ስንሆን ሁሉን ነገር ረሳለሁ። በደስታ ባህር ውስጥ ሰምጬ እጠፋለሁ። ገና ከተገናኘን 10 ደቂቃ የቆየን ሳይመስለኝ ሰዓቱ 6 ሰዓት ሆኖ እናቴ ደወለች። አለሜ አብረን ወደ ቤት እንድንሄድ እኔም ሷሊህም ብንለምነው በፍጹም ብሎ እምቢ አለ። ብዙ ብለምነው ግን ላሸንፈው አልቻልኩም። በቃ እሺ መናኸሪያ ድረስ አብረን እንሄድ ያለ ሷሊህ አለሜን ሸኝተን ወደ ቤት አመራን። ደስታ ተደራርቦ ልቤን አስጨነቃት። ሀገሬን፣ አለሜን፣ ቤተሰቦችን በሰላም በፍቅርና በደስታ አገኘኋቸው። አልሐምዱሊላህ በጣም ተደሰትኩ። እህቶቼ አግብተው ከኛ ርቀው ስለሚኖሩ ስልክ እንጂ በአካል የምንገናኝበት ጊዜ በቁጥር ነው፣ ወይም በምክንያት ሰርግ ምናምን ብቻ የሆነ ለየት ያለ ፕሮግራም ሲኖር ይመጣሉ። እኔም ይሄንን ስለማውቅ ለኔ ሰርግ እንደሚመጡና ቤታችን እንደ በፊቱ ሙሉ እንደሚሆን አስባለሁ። ቤት እንደደረስኩ ያየሁትን ማመን አቃተኝ። እናቴ፣ አባቴ፣ እህቶቼ ከነልጆቻቸው ቤቱን ሞልተውታል። ማንን ቀድሜ ማቀፍ እንዳለብኝ መምረጥ አልቻልኩም። በቆምኩበት ለሁሉም እጄን ዘረጋሁ። ሁላችሁም ከበው አቀፉኝ። እኔ መሃል ገባሁ። የቀረበኝን ቀድሜ እየሳምኩ ሁሉም ጋር በመተቃቀፍ ናፍቆቴን ካስታገስኩ በኋላ ተቀምጠን ግን አንድ ያልሳምኩት ሰው አየሁ። የእህቴ ልጅ ዲረራ በማናለብኝ በነፃነት እጆቹን ግራና ቀኝ ተረጋግቶ ተኝቶ የኔ ውድ በተኛበት እየሳምኩት ስነካካው ፊቱን
ኮሳተር እያለ ፊቱን እጁ ጋር አፋተጋቸው። እኔ ስሄድ ገና የ2 ወር ልጅ ነበር። በእናቱ እቅፍ ሆኖ ስታጠባው ጠብቶ ስታስተኛው አይተኛ የነበረ ዛሬ ላይ ረባሽ ሆኖ እንቅልፍ ሆኗል እረፍቷ። ታይ እንዳይነሳ ለምኜ ነው ያስተኛሁት። ብታይ አንድ ልጅ እንዳይመስልሽ የ10 ያክል ነው አለችኝ በተማረረ አነጋገር። እናቴ ከእቅፏ እንዲርቅባት አልፈለገችም። አቅፋኝ ፀጉሬን እየደባበሰች ታወራኛለች። ከወትሮው ሁኔታዋ ተለየብኝ። በፊት ሷሊህን ነበር እንዲህ ስታደርግ የማውቃት። ታዲያ ዛሬ ምን ተገኘ? ስለናፈኳት ነው ወይስ ላገባ ስለሆነ አስባ ሆድ ብሷት? አላውቅም። ብቻ የእናቴ እቅፍ ለኔም ናፍቆኛልና ተመችቶኛል። እዛው በተሰባሰብንበት ስለ ሰርጉ ወሬ ጀመሩ። ዝም ብዬ ወሬያቸውን ማዳመጥ ጀመርኩ። ሀፍረት ተሰማኝ። እኔን እንዳንድ ሀሳብ ሲጠይቁኝ እናንተ እንዳላችሁ እያልኩ ወሬ አሳጥራለሁ። በዚህ ጉዳይ ላይ ማውራት የምፈልገው ጓደኞቼ ጋር ነው። ዛሬ ቀኑ ሰኔ 28 ነሐሴ 4 ሰርጋችን ነው። ኦኦ የኢክሩ ሰርግ ያኔ 4ታችን ነበርን። አሁን ሀዩ የለችም። ኢክሩም የልጅ እናት ሆናለች። እንደ በፊቱ አብረን ተፍ ማለት አትችልም። እኔና ነቢ ብቻ ቀርተናል። ነቢም ገና አልመጣችም። ኡፍ ነቢ ከ3 ቀን በኋላ ትመጣለች። እስከዛ ድረስ ብቻዬን ምንም መወሰን አልፈለኩም። ሳሂም ቀድማ በያዘችው ፕሮግራም መሰረት ለምሳ ወደ ቤተሰባቸው መቀላቀልና መተዋወቅ ግድ ሆኗል። እናም ከጧት ሄጄ ሰዓቱ እስኪደርስ ኢክሩ ጋር ለመቆየት ሄድኩኝ። የኢክሩ ልጅ በጣም ታሳሳለች። ማንም ሰው አይቶ ሊያልፋት አይችልም። ውፍረቷና ቅላቷ ከልጅነቷ ጋር ተደማምሮ ልብን ትሰርቃለች። የኔ የልጆችን በተኙበት ማጫወት እንጂ ማቀፍ አልችልም። እንዳይወድቁብኝ እፈራለሁ። እዛው በተኛችበት እያወራሁ ሳጫውታት ኢክሩ በአግራሞት ታየኛለች። እኔኮ እንዳንቺ ላጫውታት አጥብቼ ነው የማስተኛት። በአላህ በይ ጨዋታ አስለምደሽ በኋላ እንዳታስለቅሽብኝ እያለች እየሳቀች ታየኛለች። እንደኔ ማጫወት ነዋ ታዲያ ብያት ጨዋታዬን ቀጠልኩ። ምሳ ግብዣው እነ ኢክራም እንደተጠሩ ስትነግረኝ ሌሎችም ጓደኞቹ እንደሚጠሩ አሰብኩ። ኢክሩ አብራኝ ስላለች በመጠኑም ቢሆን ፍርሃት ቀነሰልኝ። ግን ደግሞ ሙስጠፋ አዲስ አበባ ስለነበር ቆይታ አስታውሶ በእነሱ ፊት እንዳይዘባርቅ ፈርቻለሁ። አለሜና አንዋር እኛን ለመውሰድ ሲመጡ ኢክሩ መዘጋጀቷን ረስታ ለአፍ ገጥመን ወሬ ይዘናል። ኢስላማዊ ሰላምታ ከተለዋወጥን በኋላ አንዋር ሀቢብቲ ገና ነሽ እንዴ አለ። ውዴ 10 ደቂቃ ብቻ ታገሰኝ ብላ ወደ ሻወር ቤት ገባች። እኔም ከሰኪና ጋር ጨዋታዬን ቀጠልኩ። በመሃል ራባት መሰል ለማልቀስ መነጫነጭ ጀመረች። ኢክሩ ልታለቅስ ርቧታል ብዬ ድምፄን ከፍ አድርጌ ነገርኳት። አንሻት አለችኝ። ጨነቀኝ። እኔ ልጅ 6 ወር በፊት አቅፌ አላውቅም። አንዋር እቀፋት እኔ አልችልበትም እፈራለሁ አልኩት። ኧረ ያንቺን ልጅ ማን ሊያቅፍ ነው ታዲያ? መቼም ኡስማን አትችይም አለ እየሳቀብኝ። ልጁን ለማቀፍ ወደኔ እየመጣ አለሜም ቀጠል አለና እናትነት እንዴት ያምርባታል ትችልበታለች ብዬ ተናግሬ ሳልጨርስ ማቀፍ አልችልም ብለሽ አሳፈርሽኝ እኮ አለኝ።
እና በራሴ ልጅ ነዋ የምለማመደው የሰው ልጅ ቢወድቅብኝስ አልኩኝ በንግግሬ። አንዋር ከት ብሎ ሳቀ። አለሜ ቆይ እኔ ላሳይሽ እንዴት እንደሚታቀፍ ብሎ ሚጣን ከአባቷ ተቀብሎ ወደ እኔ ይዟት መጣ። አስተቃቀፍ እንዴት ቻለበት አልኩኝ በውስጤ። በቅጽበት ሰኪና የኛ ልጅ የሆነች መሰለኝ። በእቅፍ ውስጥ መልካም አባትነቱን ፈለኩ። በፍቅር አይኑን ተመለከትኩ። እሱ ግን አይኑ ከሰኪና ላይ ስለነበር አላየኝም። እንኳንም አላየኝ። ከተቀመጥኩበት ሳልነሳ ለማቀፍ እጄን ዘረጋሁ። ተነሽና እቀፊያት አለኝ። ከዛ እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁኝ። የዛሬውን ቪዲዮዬን በዚህ አጠናቅቄያለሁ። በቀጣይ ክፍል እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።